የመጀመሪያ ርዕሳችን የአብይ ጸረ ትግራይ የደብረ ማርቆስ ንግግር ያመጣው መዘዝ ይላል። ጸረ ትግራይ ተብሎ የሚገለጽ አይደለም፣ ጸረ አማራም ጭምር ነው፣ ጸረ ሰሜንም ጭምር ነው። ምክንያቱም ሁለቱ ህዝቦች እንዲጠፋፉ የሚያደርግ ነው። አንዱ ሰለባ ሌላኛው ደግሞ ገዳይ እና በዳይ አድርጎ በማቅረብ ሁለቱም እንዲጠፋፉ አቅዶ ያደረገው ንግግር በመሆኑ የተነሳ ጸረ ትግራይ ተብሎ የሚገለጽ አይደለም፣ ጸረ አማራም ጭምር ነው እና ያ ንግግር አሁን ላይ ባርቆ ወደ ባለቤቱ ተመልሷል። አብይ ከዚህ በፊት እንደምታስታውሱት ደሴ በመራው መድረክ ላይ ቦሩ ሜዳ ላይ የተፈጸመውን እልቂት አትረሱትም በአፄ ዮሐንስ ዘመን እያለ የወሎን ህዝብ ለመቀስቀስ ሲሞክር ነበር። በወቅቱ አብይ አህመድ ጭብጨባ የሚጎርፍበት ጊዜ በመሆኑ የተነሳ ግን ያን ያህል ቅሬታ አላጋጠመም ነበር። የዛን ሰዓት ላይ የአብይ አህመድ ቅቡልነት በዚህ ልክ ያልተንኮታኮተበት ዘመን በመሆኑ የተነሳ በቸልታ ታልፎ ነበር። ያንን ንግግር ደብረ ማርቆስ ላይ ሲደግም ግን ባርቆ ወደሱ ተመልሷል። ያላሰበውንም ፍቅር እያዋለደ ይገኛል። የጎጃም ህዝብ በአፄ ዮሐንስ ዘመን የተፈጸመበትን አይረሳም በማለት ነበር የተናገረው። ከዚህ በፊት ደሴ እንደምታስታውሱት ቦሩ ሜዳ ላይ የተፈጸመባችሁን አትረሱትም በማለት ትግራይና የወሎን አማራ ለማቃቀር ጥረት ሲያደርግ ነበር እና በዚህ ንግግሩ ከአብይ ጋር የተሰለፉ የትግራይ ፖለቲከኞች መቆጣታቸው ተሰምቷል። ከአብይ አህመድ ጋር የተሰለፉ የትግራይ ፖለቲከኞች ከመጠን በላይ ተቆጥተዋል ይላል የደረሰ መረጃ። እኛ የሰራነውን ፖለቲካ በሙሉ እያፈራረሰብን ተቸግረናል። ህወሓት እያልን ስንጮህ ከከረምን በኋላ አብይ አህመድ ወደ መድረክ እየመጣ የሚናገረው ንግግር ህወሓት ወደ መንበሩ እንዲመለስ የሚያደርግ ነው። የእኛን ቅቡልነት እንዲንኮታኮት የሚያደርግ ነው። የትግራይ ህዝብ ህወሓትማ ትክክል ነው ብሎ ከጎኑ እንዲሰለፍ የሚያደርግ ነው። እኛ እንደ ተላላኪዎች እየተቆጠር ነው ማለት ቅሬታቸው ማሰማቻቸው ተሰምቷል። ከዚህ በፊት እንግዲህ ፓርላማ ላይ በቅርብ ማለት ነው ባደረገው ንግግር ቅማላሞች፣ ሸበጣሞች እያለ ሲሰርባቸው ነበረ። ረሃብተኞች፣ አዛውንቶች እያለ ሲሰርባቸው ነበር። አብይ አህመድ ያንን ንግግር ሲያደርግ መቀሌ ያሉትን ታሳቢ እያደረገ ነበር። በዛ ስድብ ውስጥ ግን ቦሌ ላይ ያሉ ኃይልም ሲሰደብ ነበር። ጻርቃንም አዛውንት፣ ጡረተኛ፣ ሽማግሌ እየተባለ ሲሰደብ ነበር። ሳሞራም፣ ሸበጣም፣ ቅማላም እየተባለ ሲሰደብ ነበረ። አብረውት የሚሰሩትን በአጠቃላይ ሲሰርባቸው ነበር። እነ ፕሮፌሰር ክንያን፣ እነ ጌታቸው ረዳ በአጠቃላይ በዛ ስድብ ውስጥ የተካተቱ ነበሩ። ስለዚህ ያ ንግግር በተደረገ ማግስት ደግሞ ወደ ጎጃም አምርቶ ደብረ ማርቆስ ላይ በአፄ ዮሐንስ ዘመን የተፈጸመባችሁን እንዳትረሱ በማለት ሲቀሰቅስ መሰማቱ የትግራይን ህዝብ አስቆጥቷል። ህወሓትም ሰፊ የሆነ ፕሮፓጋንዳ፣ ሰፊ የሆነ ፖለቲካ እንዲሰራ አድርጎታል። ከዛ ባለፈ ግን የትግራይ ህዝብ ከህወሓት ጋር እንዲሰለፍ የሚያደርግ ነው በማለት መቆጣታቸው ተሰምቷል። ከዚህ ጋር በተገናኘ ሌላው የደረሰ መረጃ ቲፒኤፍ አልዋጋም ብሎ ማመፁ ተሰምቷል። ለምንድነው የምዋጋው? በዚህ ደረጃ ከአማራ ህዝብ ጋር ሊያቃቅረኝ የሚሞክር እንደ ጨፍጫፊ እንዲቆጠር የሚያደርገኝ ንግግር እየተደረገ ባለበት ሁኔታ ከዚህ መንግስት ጋር ተሰልፌ ልዋጋ አልችልም በማለት ጦሩ ማመፁ ተሰምቷል። ጎጃም ላይ የተደረገውን ንግግር ካዳመጡ በኋላ፣ ደብረ ማርቆስ ላይ የተደረገውን ንግግር ካዳመጡ በኋላ የፓርላማውም ንግግር ሸበጣሞች፣ ቅማላሞች በነገራችን ላይ የሚኮሩበት ታሪካቸው ነው፣ ለዓላማቸው ነው አይደለ? በቅማል የተበሉት እንደ አብይ አህመድ አጭበርብረው አይደለም ወደ ስልጣን የመጡት፣ ታግለው ነው፣ ስንት መከራ አሳልፈው ነው። ይሄ የሚካድ አይደለም። መተው ጥሩ ነገር ሰሩ ወይ? በፍጹም። ዛሬ እየባረቀ ያለው ትናንት እነሱ የሰሩት ስራ ነው። ዛሬ ስለ አፄ ዮሐንስ አብይ አህመድ የሚያነበንበው ትናንት እነሱ ስለ አፄ ምኒልክ ሳያነበንቡት የነበረን ነው። ተናጋሪውም ሆነ ንግግሩ ከነሱ የተወረሰ ነው። እነሱ ያሳደጉት ናቸው። አብይ አህመድን ያስተማሩት በዚህ መልኩ ነው። ሌላ ነገር ሊያደርግ አይችልም። ያስተማሩትን ነው ተግባራዊ እያደረገ የሚገኘው። ስለ አፄ ዮሐንስ በወሎም በጎጃም በተለያዩ ቦታዎች የሚያነበንበው ትናንት እነሱ ኦሮሚያ ምድር ላይ ገብተው ስለ አፄ ምኒልክ ሲያነበንቡት የነበረውን ነው። ይህንም መውሰድ ያስፈልጋል። ወደኋላ ተመልሰን ታሪክ እየቆፈርን አይደለም። ወደፊት እንራመድ ከተባለ ያለፈው ስህተታችሁ ያዋለደውን ነገር መገምገም መቻል አለባችሁ ማለት እወዳለሁ። በተረፈ ግን ከፖለቲከኞቹ ባለፈ ቦሌ ላይ ካሉት ፖለቲከኞች ባለፈ ሀራ መሬት ላይ የሚንቀሳቀሰውና ቲፒኤፍ በሚል ስያሜ የሚጠራው ኃይልም ከዚህ መንግስት ጋር ተሰልፈን ልንዋጋ አንችልም። በዚህ ደረጃ የትግራይ ህዝብ በጥላቻ እንዲታይ የሚያደርግ ትናንት የነበሩትን ታሪኮች በሙሉ የሚያንኳስስና ከታሪኩ ውስጥ መጥፎውን ጎትቶ እያመጣ እርስ በርስ ለማጠፋፋት ጥረት የሚያደርግ የትግራይ ህዝብ በሀገሩ እንደ ባዕድ እንዲታይ የሚያደርግ ንግግር የሚያስተጋባ ጠቅላይ ሚኒስትር ባለበት ሁኔታ ወደ ጦርነት ልገባ አልችልም በማለት ቲፒኤፍ ማመፁ ተሰምቷል። ከቲፒኤፍ የጦር መሪዎች መካከል ይህንን አመፅ አስተባብረዋል የሚባሉትን መራርጠው እንደወሰዷቸው ለጠለስ የደረሰው መረጃ ያመለክታል። ሌላው ይህንኑ ንግግር በተመለከተ ዶክተር ደብረጽዮን መልእክት አስተላልፏል። የኢትዮጵያው ጠቅላይ ሚኒስትር ሰሞኑን በደብረ ማርቆስ ተገኝተው ያስተላለፉት ዘረኛ መልእክት በማስመልከት ከትግራይ ፕሬዝዳንት የተላለፈ መልእክት ይላል። በህዝቦች መካከል ግጭትና ለመተማመን መፍጠር እንደ ቁልፍ የፖለቲካ መሳሪያ በመጠቀም በስልጣን ለመቆየት የተጉ አካላት ባለፉት ዓመታት የአማራና የትግራይ ህዝቦች በማያባራ ግጭትና ቁርሾ ውስጥ ለማስገባት ያላደረጉት ጥረትም ሆነ ያፈነቀሉት ድንጋይ አልነበረም የለም። ሆኖም እነዚህ በባህልና በታሪክ የተሳሰሩ ወንድማማች ህዝቦች ሁሉንም ውስብስብ የከፋፋዮች ሴራ በማክሸፍ ወንድማዊ ትስስራቸውን አስቀጥለዋል። ይህ ትስስርና መደጋገፍ በሂደትም ይበልጥ እየተጠናከረ እንደሚሄድ ምንም ጥርጥር የለውም። እነዚህ ህዝቦችን በማጋጨት የስልጣን ዘመናቸውን ለማራዘም የሚጥሩ አካላት
በጊዜያቸው ታላቅ ገድል በመፈጸም የህዝባቸውንና ሀገራቸውን ክብርና ህልውና ያስቀጠሉ የቀድሞ የትግራይ ጀግኖች አመራርን ስም በማጉደፍ አሁንም ሴራቸውን መሸረባቸውን ቀጥለዋል። አሁን ግን ያሁሉ ውሸትና ቅጥፈት ጭምሩ ተገፎ እውነተኛ ማንነቱ በግልጽ የታየ ይመስለኛል ይላል። ስለዚህ ጨው ለራስህ እንደሚባለው ከእንግዲህ በኋላ በቅጥፈትና ማጭበርበር መቀጠል እንደማያዋጣ በመገንዘብ የሰላምን አማራጭ መንገድ መከተልና ህጋዊና ወቅታዊ ጥያቄዎችን መመለስ ያስፈልጋል ብዬ አምናለሁ ብሎ ዶክተር ደብረጽዮን መልእክት አስተላልፏል። የትግራይ ባህልና ቱሪዝም ቢሮ ባወጣው መግለጫ ደግሞ በታሪክ የተፈጸሙ ጉድለቶችን በመጎርጎር ስልጣን ላይ መቆየት ይብቃ በሚል ርዕስ የሚከተለውን ይላል መዝጊያው ላይ ማለት ነው። አማራና የትግራይ ህዝቦች ዛሬም እንደትናንቱ ለሰላም ለልማት የሚያደርጉት የጋራ ትግል ከጊዜ ወደ ጊዜ የሚጎለብት እንጂ በእነዚህ እርካሾች የሚቀለበስ አይደለም በማለት አብይ አህመድን እርካሽ ብሎታል። የትግራይ ባህልና ቱሪዝም ባወጣው መግለጫ ባስተላለፈው መልእክት የአማራና የትግራይ ህዝቦች ዛሬም እንደትናንቱ ለሰላምና ለልማት ለዲሞክራሲ የሚያደርጉት የጋራ ትግል ከጊዜ ወደ ጊዜ የሚጎለብት እንጂ በእነዚህ እርካሾች የሚቀለበስና ደም የሚፋሰስ አይደለም የሚል ወሳኝ መልእክት ተላልፏል። የሚያዋጣው ነው አባቴ። አማራ ማህበራት፣ የትግራይ ማህበራት መግለጫ ልታወጡ ይገባል። ትናንትና ጌታቸው ረዳ ያኔ በህወሓት ኢህአዴግ ጊዜ ማለት ነው ስርዓቱ እየተዳከመ ሲመጣ ጭድና እሳት የሆኑ ኃይሎች ተባበሩበት በማለት ሲናገር ነበር። ጭድና እሳት በማለት የአማራና የኦሮሞ ህዝብ ሲጠራ ነበረ። ተስፋ መቁረጡን በሚገልጽ መልኩ ጭድና እሳት የሚል ንግግር በመጠቀም አማራና ኦሮሞን ለማጣላት፣ ለማጠፋፋት፣ ለማለያየት ጥረት ሲያደርግ ነበር። ዛሬ ተመሳሳይ ነገር እየተደረገ ይገኛል። ያኔ የጌታቸው ረዳ ንግግር የኦሮማራን ለመመስረት መሰረት እንደጣለው ሁሉ ይህንን የአብይ አህመድም ንግግር ለጥላቻ ተብሎ የተሰራውን ወደ ፍቅር መቀየር ያስፈልጋል። ልዩነት ለመፍጠር ተብሎ የተነገረውን የአንድነት ማምጫ መንገድ ማድረግ ያስፈልጋል። ስለዚህ የትግራይና የአማራ ማህበራት ይህን ንግግር ልታወግዙት ይገባል። በኦሮሚያ በተለያዩ ቦታዎች ላይ ጸረ አማራ ንግግር በማድረግ የሚታወቀው ጠቅላይ ሚኒስተር፣ እርካሹ ጠቅላይ ሚኒስተር፣ ለሀገር መሪነት የማይመጥን የመጨረሻ ሽንፊላ የሆነች ጭንቅላት የያዘው ጠቅላይ ሚኒስተር ያደረገውን ንግግር ልታወግዙት ይገባል። የትግራይ ማህበራት ብቻ ሳይሆኑ የአማራ ማህበራትም ልታወግዙት ይገባል። ህዝብን ከህዝብ በማጋጨት ስልጣን ላይ ለመቆየት ማሰብ ከንቱ ነው በሚል ርዕስ መግለጫ ልታወጡ ይገባል። ይህን ማድረግ አለባችሁ። እርግጥ ነው አብዛኛው ማህበር በብልጽግና ሰዎች የተተበተበ መሆኑን እረዳለሁ። በአማርኛ ተናጋሪ ጸረ አማራዎች የተተበተቡ መሆናቸውን እረዳለሁ። ግን ጫና በማድረግ የማህበር አባላትም ጫና በማድረግ ትናንትና በሚሊዮን የሚቆጠር ዜጎች የረገፉበት ጦርነት እንዲደገም እርኩሱ ጠቅላይ ሚኒስተር ዛሬም እየቀሰቀሰ ስለሆነ መግለጫ ልታወጡበት ይገባል። በትግራይ በኩል ሪፖርት የሚቀርብ አለ። ይህን ያህል 100 ሺህ ይህን ያህል ሚሊዮን ህዝብ ረግፎብናል በማለት ይናገራሉ። አንድ ነገር እነግርሃለሁ። በትግራዩ ጦርነት፣ በሰሜኑ ጦርነት በከፍተኛ ሁኔታ ያረገፈው አማራው ነው። መከላከያ ውስጥ ያረገፈው አማራ ነው። ልዩ ኃይል ውስጥ ያረገፈው አማራ ነው። ሚሊሻ አድማ በታኝ እየተባለ ሲያልቅ የነበረው አማራው ነው። ፋኖ ተብሎ አካባቢ ሚሊሻ ተብሎም ሲዘምት የነበረው አማራ ነው። የተጨፈጨፉ ንጹሃን እንዳለው ነው። ፋኖ በባዶ እጅ ተከላከል ተብሎ ሲረግፍ ነበረ። በዛ ጦርነት ውስጥ ከባድ የህይወት ዋጋ የከፈልነው እኛ ነን። ኦዲት ባይደረግም ባይቆጠርም በአደን የተባለ ሽንፊላ በመሸከማችን የተነሳ ባይቆጠርም ብዙ ህይወት የገበርነው እኛ ነን። ይሄ ዋጋዎቻችን የኛ ኢትዮጵያን እንደ ኢትዮጵያ ያቆሙ የተለያዩ ነገሮች አሉ። ወደኋላ ታሪክን መለስ ብለን ስንቃኝ ምሰሶ የሆኑ ነገሮችን አብይ አሁን በዚህ 8 ዓመት ውስጥ አውላልቋቸው ዛሬ አውላላ ሜዳ ላይ የወደቀው የማህበረሰባችን ክፍል ነገ ከነገ ወዲያ አገር ለማቆየት የሚያስችለውን ነገር በሙሉ ከእጁ ላይ ተነጥቆ ነው ያለውና ይህንን ነገር እንዴት በአጭር ጊዜ አጣን? እውነት አብይ አህመድ ባለው ምንድነው የወታደራዊ የደህንነት በዛ አቅሙ ይህንን ነገር በአጭር ጊዜ ማድረግ ቻለ ወይስ እኛ ቀድሞውኑ ተዘጋጅተናል? በእጃችን ያሉትን ነገሮች ቶሎ ለቀን አገር ለማፍረስ ለመጣው ኃይል ተመቻችተናል ወይ የሚል ጥያቄ እንደ ማህበረሰብ መነሳት አለበት። ምክንያቱም በ3000 ዓመት ተገነባ የተባለ ሀገር በእርግጥ ብዙ በስርዓቶች ማለት የመጣ አንዳንድ ችግሮች ቢኖሩም በዚህ 8 ዓመት ግን እንደ ኢትዮጵያ ቆመን እንዳንራመድ የሚያደርጉ አደጋዎች ናቸው በአብይ አህመድ በኩል የመጡብንና እሱም ብቻ ተጠያቂ ማድረግ አለብን ወይስ ራሳችንን መፈተሽ ይገባናል የሚለውን ሰፊ ውይይት የሚያስፈልገው ነው። ሌላ ጊዜ እመጣበታለን። እንደ ወደ ተነሳንበትና ዛሬው ወደ አገናኘን አንዱ ጉዳይ እንምጣ። አብይ አህመድ ደብረ ማርቆስ አውሮፕላን ማረፊያ የምረቃ ስነ ስርዓት ላይ ያደረገው ንግግር በጣም ትኩረት ስቧል። ትኩረት የሳበው አዲስ ነገር ሆኖ አይደለም። በቅርቡ ባለፈው ሳምንት የተናገራቸውን በቅርቡ በተለያዩ ከተሞች እየሄደ የተናገራቸውን ሙሉ በሙሉ የሚቀለብስና በኢትዮጵያ መሃል ጥላቻን የሚዘራ ራሱም ሀገር መምራት እንዳልቻለ ባለፈው ሳምንት ሀገርን አረጋግተናል፣ የኢትዮጵያ ህልውና የኢትዮጵያ ሉዓላዊነት ቅንጣት ታክል አያሰጋንም የሚል ሰው ደጀንና አሊዶሮ አካባቢ ሽፍቶች እየተንቀሳቀሱ ሰላም እየነሱን ነው የሚለው የማቃት አገር የማስተዳደር አለመቻሉን ያመነበት ንግግርም ተደርጎ የተወሰደበት ነው። በአጠቃላይ ግን ከዚህ ከጥላቻው ንግግር እንጀምር። ምን ማለት ነው? በትግራይና በአማራ ማህበረሰቦች መሃል ምናልባት ችግር ይፈጥራል ብሎ ያመነበትን አንድ ታሪክ መዞ ነው
ንግግር ያደረገውና ከዚህ አንጻር እንዴት ማለት ይቻላል? ሰውየው በየቦታው ያደርገዋል፣ አሁንም ደግሞታል። ከዛ ውጭ ያለው አማራጭ ኢትዮጵያን አይጠቅምም፣ አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም። ይህ ህዝብ በአፄ ዮሐንስ ጊዜ በነበረው ሁኔታ ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። የአብይ አህመድ ፕሮፓጋንዳ በጣም የሚገርመኝ ምን ነው፣ በረቀቀ መልኩ የሚያወራው የጥላቻና የመከፋፈል ሁኔታ በጣም ይገርመኛል። መልካም አስመስሎ ልክ አለ አይደለ በማር ለውሶ የሚያቀርብ እና እንደው ምልህ እያንዳንዱን ነገሮችን ምልህ ማህበረሰቡ እንዲረዳ እያደረግን ማለፉ ወሳኝ ነገር ነው። ምክንያቱም ምናልባት ምልህ በአብይ አህመድ ፕሮፓጋንዳ የተዘናጋ ሰው አለ ብዬ ባላምንም ግን ይሄ ሰውዬ በእያንዳንዱ ንግግሩ እንደው እንትንም ይሰጣል ባይዘው ለወደፊቱ ሰው እንዴት ማየት እንዳለበትም አይ ቲንክ ለመረዳት ያክል ነው። አንዱ መስል ሲጀምር የሚለውን ነገር ነው። እንግዲህ ደብረ ማርቆስ አውሮፕላን ማረፊያ ጥሩ ነው ለመናገር የማህበረሰቡ ጥያቄ ነው። ለረጅም ጊዜ ደብረ ማርቆስ አውሮፕላን ማረፊያ ረጅም ጊዜ የነበረው አካባቢ ስለሆነ የሲያንሰው ነው ይሄንን ያደረገው። ነገር ግን አንዱ አብይ አህመድ በዚህ ደረጃ መምጣት የፈለገው ምንድነው? እንደምታውቀው የአማራ ክልል በከፍተኛ ደረጃ ፈራርሷል። የመሰረተ ልማቶች ወድመዋል። አብይ አህመድ በድሮን እና ላለፉት 3 ዓመታት ባደረገው ዘመቻ ትምህርት ቤቶች ፈርሰዋል፣ ሆስፒታሎች ፈርሰዋል፣ ማህበራዊ ልማት የለም። በአጠቃላይ አማራ ክልል ውስጥ ምንም አይነት ፕሮጀክት የለም። ስለዚህ አሁን እችን አንድ አውሮፕላን ማረፊያ ሰርቶ ለፕሮፓጋንዳ የአማራ ህዝብ እየሰራ እንደማስመሰል ለአማራ ህዝብ እያደረገ እንደሆነ ለማስመሰል የአውሮፕላን ግንባታ በምታይበት ጊዜ ሆነ ለመናገር ያው በሌሎች አካባቢዎች ምሳሌ በኦሮሚያ እየተሰራ ካለው ጋር በምታይበት ጊዜ አማራ ውስጥ ምንም ነገር የለም። ግን ምንድነው ዓላማው? እችን አንድ ነገር በማሳየት ማህበረሰቡ እየተሰራልኝ ነው ብሎ እንዲያምን ለማድረግ ነውና አንዱ ይሄን መረዳት ያለው። ሌላው እኔ በጣም የአማራ ህዝብ ትልቁ አይ ቲንክ በጣም ነቀርሳ ብዬ ማስበው ተመስገን ጥሩነህ ነውና ስለዚህ ሰውዬ ሲያወራ ስሰማው አብይ አህመድ ልክ አማራ የስልጣን ተጋሪ እንደሆነ እና የኢትዮጵያ ምክትል ጠቅላይ ሚኒስትር እንደሆነ አድርጎ አቀረበው። ባይ ዘ ወይ ተመስገን ጥሩነህ በተግባር ምክትል ጠቅላይ ሚኒስትር አይደለም። በምንም አይነት ዋና በሚባሉ ውሳኔዎች ውስጥ አይሳተፍም፣ አይካፈልም። ስለዚህ የአማራ ህዝብ ከፖለቲካ ውሳኔዎች ውጭ ነው። የተመስገን ጥሩነህ ሮል ምንድነው? በየክልሉ እየሄዱ ጉብኝት ማድረግ ብቻ ነው። እናስባለሁ መሰለህ ተመስገን ጥሩነህ ኦፊስ የለውም ብዬ አስባለሁ። እኔ ኦፊስ ገብቶ ይሰራል ብዬ አላስብም። ምክንያቱም በአትሊስት በየ3-4 ቀኑ አማራ ክልል ነው ያለው እና ምንም አይነት አብይ አህመድ ዋና የሚባሉ የፖለቲካ ውሳኔዎችም ስራዎች ላይ ኢንቮልቭ አያደርገውም። ነገር ግን እዚህ ላይ ምን ሊያደርግ ይፈልጋል? አዚፍ የአማራ ክልል ስልጣን እንዳለው ወይም ደግሞ እንደተወከለ ሊያስመስል ነው ይፈልገውና ይሄም አንዱ መረዳት ያለብን ነገር ነው። አንዱ የሚገርመኝ ነገር ምንድነው? አብይ አህመድ ስለ እውነት ሲያወራ ይገርመኛል። የውሸት አባት ነው ልክ እንደ ሰይጣን እና እውነት ሳሳች አለ እና በዘር መከፋፈል በጎጠኝነት ተስፋፍቷል ብሎ ሲያወራ እኔ በጣም ምልህ የሰው ልጅ ምልህ ትልቁ አዘንዶ ዘደይ ትልቁ ዳኛ ማን መሰለ? ህሊና። እኔ ህሊናው አይፈርድበትም ወይ ነው የኢትዮጵያን ህዝብ እዚህ ሁሉ መቀመቅ የከተተው ዋናው ዘረኛ አብይ አህመድ አይደለም። ለአማራ ያለው ጥላቻ፣ ለትግራይ ያለው ጥላቻ፣ ለሰሜን ያለው ጥላቻ፣ ለኢትዮጵያ ስልጣኔ ሃይማኖት ያለው ጥላቻ ሲስተማቲክ በሆነ ሁኔታ ኢትዮጵያን እያፈራረሰ ያለው ማን ነው? አብይ አህመድ አይደለም። እና እንደው ምልህ አይረዳውም ብቻ ሳይሆን ይሄንን መረዳት ያስፈልጋል። ሌላው እንዳልከው አንዱ ሌላው ደግሞ ሰው መረዳት ያለበት ይመስለኝ መሰለ ስለ ጎጃም ህዝብ ሲናገር ምን እያለ መሰለ ያለው? የተቀላቀለ ህዝብ ነው ሲል ምን እያለ ነው? የጎጃም ህዝብ አማራ አይደለም ለማለት ብዙዎችም እንደሚሉት አንዳንድ ምልህ ጽንፈኛ የኦሮሞ የፖለቲካ ኃይሎችም እንደሚሉት ጎጃም የኦሮሚያ አካል እንደሆነ አድርገው የሚያወሩትን በሌላ መልኩ ነው የሚነግርሱ። አንድነት ያ ምንድነው ያለው? ጎጃም በወሎና በወለጋ መካከል ድልድይ ነው አለ። እንግዲህ እንደምታውቀው በዚህ በጽንፈኛ ኦሮሞ የፖለቲካ ኃይሎች ወሎ ሰሜን ኦሮሚያ ነው፣ ወለጋ ነው። ስለዚህ ድልድዩ ማን ነው ማለት ነው? ከሆነ የቀረበው ጎጃም። ስለዚህ ኦሮሞ ነው እያለ ነው፣ የኦሮሞ ክፍል ነው እያለ ነው ያለው። መቀላቀል የህዝቦች መቀላቀል ወይም ደግሞ አንድ መሆን ወይም ደግሞ ያ አይደለም ችግሩ። ነገር ግን አብይ አህመድ እያለ ያለው ምንድነው? አማራ አይደለም ጎጃምም ኦሮሞ ነው የሚል መልእክት እያስተላለፈ ነው ያለው። አንዱ ነው እና ሌላው ደግሞ ኦኬ ለምንድነው አትሊስት መገለጽ ካለበት ለምሳሌ ጎጃም የሚታወቀው
በአዲስ አበባና ወይም ደግሞ በሸዋና በጎንደር መካከል ያለ አካባቢ ጎንደርንና ሰሜኑንና መሀል ሀገርን የሚያገናኝ ነው ቢለውስ አይፈልግማ። ለምን? ያን አይነት የፖለቲካ አንድነት ወይም ደግሞ ልዩነትን እንዲጠብ ስለማይፈልግ ያንን ለማድረግ ነው የፈለገው። ዶክተር ደብረጽዮን ጨው ለራስ ስትል ጣፍጥ ብሎታል። አብይ ምርጫ የለም አሁን ያሉት ወቅታዊ ችግሮችን መፍታት ነው። እያጭበረበሩ መኖር ትክክል አይደለም ብሎ የአፄ ዮሐንስን ታሪክ ለማንቋሸሽ የሄደበት ርቀት በጣም አስጠያፊ የአማራ ህዝብና እኚህ ነው ለማንቋሸሽ የሞከረው። እኚህ አፄ ዮሐንስ ታሪክ አላቸው ማለት ብሎ ትግራይ ለማንቋሸሽ ነው የተጠቀመበት እና እዚህ ላይ ኢትዮጵያ ጠቅላይ ሚኒስትር በደብረ ማርቆስ ተገኝተው ነው የሚለው እሱ በአክብሮት ነው ተገኝተው የሚለው ያስተላለፉት መልእክት ዘረኛ መልእክት ነው ብሎታል። ዘረኛ መልእክት ነው። በአማራና በትግራይ ህዝቦች መካከል አለመተማመን ለመፍጠር በስልጣን ለመቆየት የተደረገ ነው ብሎታል። በስልጣን ላይ ለመቆየት የተደረገ ዘረኛ ንግግር ነው ብሎታል። ሁለቱ ህዝቦች በግጭት እንዲኖሩ ያልተፈነቀለ ድንጋይ የለም ብሎታል። በባህልና በታሪክ የተሳሰሩ ህዝቦች ሁሉንም ውስብስብ የከፋፋዮች ሴራ በማክሸፍ ወንድማዊ ትስስሮችን አስቀጥለዋል ብሏል የዶክተር ደብረጽዮን ጽሑፍ። ይህ ትስስር በመደጋገፍ በሂደትም ይበልጥ እየተጠናከረ እንደሚሄድ ምንም ጥርጥር የለውም ብሏል። ይህ ትስስር እንደገና በመደጋገፍ በሂደትም ይበልጥ እየተጠናከረ እንደሚሄድ ምንም ጥርጥር የለውም። ከዛ መጨረሻ የተሰመረባት ጨው ለራስ ስትል ጣፍጥ ነው። ከእንግዲህ በኋላ በቅጥፈትና በማጭበርበር መቀጠል አያዋጣም ብሎታል። ህጋዊና ወቅታዊ ጥያቄዎችን መመለስ ብቸኛ መፍትሄ ነው ብሎታል። ከዚህ በኋላ እያጭበረበርክ መኖር አትችልም ነው። እኛ የምንለው ደግሞ በፕሬዝደንት በኩል መጣ አንድ ጥያቄ አለ። ያው አዲስ አበባ ያሉ ተጋሩ ባንዳዎቹ ምን ይላሉ? ማን ምን አለ? አንድ ብቻ የመቀሌ ዩኒቨርሲቲ አስተማሪ የነበረ ለውጥ ፈልጋለሁ ምናምን ብሎ የኢትዮጵያ አፍቃሪ የነበረ አንድ ምሁር አለ አዲስ አበባ። ያው አብይ ደግሞ ታርጌት እንዳያደርገው እንጂ ዝም ብዬ ልለፈው ስሙን። እሱ ብቻ ነው በቃ ዘንዶ ሰው በሊታ ዘንዶ ብሎ አብይን ሰርቦታል በጽሁፍ። አዲስ አበባ ሆኖ ግን ደፈረ ሰውየው። አዲስ አበባ ወይ መቀሌ ላይ መሰለኝ አዲስ አበባ ሆኖ ነው ዘንዶ ነው። አፄ ዮሐንስን በዚህ ደረጃ ለማንቆሸሽ የሄድክበት ርቀት ብልግና ነው። ጄኖሳይድ ከማን የተማርከው? እኚህ በታሪካቸው በሳታቸው ብዙ ሰርተው ሄዱ የኢትዮጵያ ጀግና የኢትዮጵያ አርበኛ አንገታቸው ለኢትዮጵያ የሰጡት አንተ ምን ሰርተህ ነው እሳቸውን የመውቀስ ሞራል ከየት አመጣው ብሎታል። ተጋሩ የተሄዱ አዲስ አበባ ያሉት ምንም ፍንክች የለም። ንጉሠ ነገሥት እንዲሁ አፄ ዮሐንስ በማንቋሸሹ ደብረጽዮን ያንቋሸሸባቸው ይመስላቸው ይሆናል ወይ ደስ ብሏቸው ይሆን? የአፄ ዮሐንስ አሉ እኮ አይደል? መንገሻ ስዩም አሉ እኮ አዲስ አበባ የልጅ ልጅ አሉ እኮ መንገሻ ስዩም መንገሻ የልጅ ልጅ የአፄ ዮሐንስ የልጅ ልጅ አዲስ አበባ አሉ። ዞሮ ዞሮ እሳቸው አያታቸውን እየሰደበ ያለው እና ጻድቃን ምን አለ? ጻድቃን ችግር የለውም በሸበጥ በምናምን ሲባል ጻድቃን እየተሰደበ እንደሆነ ያውቃል። ሸበጥ አድርጎ ነው በኮንጎ ነው የመጣው ጻድቃን። ለነሱ ሳሞራ ጭምር በሸበጥ የሚባለው ሳሞራ እንደሆነ ይታወቃል። ሸበጥ አድርጎ ነው አዲስ አበባ ይገባ። አዲስ ነገር አለ። ራሳቸው የተቀጠቀጡ ዝም አማራጭ እሱ ነው። ወደሽ ከተረፋሽ የሚባል ተረት አለ። ወደሽ ከተረፋሽ ምንም አታመጣም። ስትጠነክር ብዙ ነው። ምን አነግራቸዋል ስለ ጥንካሬ። ትግራይ ትናንት እንዴት ነበረች፣ ዛሬ ጠንካር ስትል ያለችበት ሁኔታ እነግራቸዋለሁ።